እርግጥ ከአማራ ክልል የመጡት የአብይ አማሮች ናቸው። ነገር ግን አማራ ክልል ላይ ከውጭ ሀገር በእርዳታ በዩኤኢ እርዳታ የሚመጣውን ቦምብና ጥይትና መትረየሱን ሁሉ የሚያርከፈክፉበት በአማራ ክልል ላይ በየቀኑ የሚያርከፈክፉበት የባንክ ሰራተኛን፣ አስተማሪን፣ መንገድ ላይ የሚሄደውን ጨፍጭፈው የሚገሉ፣ በድኖን የሚገሉ፣ ገበሬውን እንዳይሰራ የሚያደርጉ፣ ልጆቹን የሚገሉበት፣ ቤቱን የሚያቃጥሉበት እነዚህ ሰዎች ናቸው። እስከዚህ ድረስ የአማራ ህዝብ አይገባውም ነው? እስከዚህ ድረስ ለምንሰማው ሰዎች አይገባቸውም ነው? ይሄ ነው ያለባቸው የኢትዮጵያ ህዝቦች። እንደዚህ የሚቀልድባችሁ በሞታችሁ፣ በኑሯችሁ፣ በነጋችሁ ላይ የሚቀልድ የአፄ ፋሲለደስን ትንሽ ነጭ እንትን አቅርቦ እዛው ነው ደግሞ የሚመላለሰው። ከአማራ ክልል መርጦ ደግሞ የሚመላለሰው ሌላ ቦታ አይደለም የሚሄደው። የአማራ ክልል ይህንን ፋሲለደስ አጠገብ ነው የሚሄደው። ከዛ ጎርጎራ ነው የሚሄድልን። ከዛ መርከብ ላይ ጣናነሽ እኮ ስራ ጀመረች ብሎ መርከብ ላይ ይሄድልሃል። እነዚህን አሳይተው ለአማራ ህዝብ ሰራው ሊልህ ነው የመጣ። የአማራ ህዝብ እስከዚህ ድረስ ሞኝ አይደለም። የአማራ ተዋጊዎች እስከዚህ ድረስ ሞኞች አይደሉም። በአማራ ክልል ላይ ሌት ተቀን የሚሰሩትም ወታደሮች ትእዛዝ ተቀብለው እንደ ወታደር ሰላም ተሰጥተው የሚያስተዳድሩትም ወታደሮች እስከዚህ ድረስ ደደቦች አይደሉም። ቁንጮ ላይ ያወጣው ሌላ ነው። ቅድም ያልኩ ይሄ ቺፍ ኦፍ ስታፉ ሌላ ጉዳይ ነው። ሌሎች ግን ከዛ የሚመጡት እስከዚህ ድረስ ራሳቸውን የዘነጉ ራሳቸውን የሸጡ ሰዎች አይደሉም። እነሱም ያውቁታል ለማለት ነው። ወዳጅ የጎንደርን ትንሣኤ ነው ያለው። የጎንደር ትንሣኤ ዳባት ላይ ትናንትና ነው ከሳምንት በፊት የተደረገውን እናውቃለን። 2 ክፍለ ጦሮች ያለቁበትን ዳባት ላይ የሆነውን እናውቃለን። እሱ ራሱ የኢትዮጵያ ጠቅላይ ሚኒስትር ነኝ የሚለውም በዛ ቢሮ ውስጥ የገባውን ሰውዬ ከዚህ እዛ ድረስ 100 ኪሎ ሜትር መሄድ አልቻልንም እያለ ከዛ አገሩ ሰላም ነው ደግሞ ስንት ናቸው ወጥተው የአማራ ተደላድለዋል። ይሄ ቅድም ስሙን ያነሳነው ቺፍ ኦፍ ስታፍ 90% በሪፖርት መልክ ሊቀርብ በሚችል እንኳን አድርገናል ሲል በአንድ ራስ ሺህ ምላስ ሆኖ አንዱ ጨርሰናል ይላል። አንዴ በ10% ነው የተዋጋ ነው ይላል። አንዴ ደግሞ 90% ጨርሰናል ይላል። አንዳንዴ ወደ ሸለቆ አስገብተናቸዋል ይላል። ቅርብ ቀን እኮ ይሄ የኢትዮጵያ ጠቅላይ ሚኒስትር የተባለው ቅርብ ቀን ፓርላማ ላይ ቁጭ ብለው ሸለቆ ለሸለቆ ነው የሚሄዱት ብሏል። አሁን ግን ከጎንደር ጎርጎራ መሄድም መከራ ሆነ። አንድ ምላስ ሺህ ምላስ የትኛው ግን እውነተኛ እንደሆነ የሚሰማ ሁሉ ያውቃል ለማለት ነው። አመሰግናለሁ። እንግዲህ የአብይ አህመድ አንተ እንዳልከው እየተሸነፈ ነው በአማራ ክልል። ይህንን በአፉም ተናግሯል፣ አምኗል። ነገር ግን ትንሽ ወደኋላ መለስ ብለን አብይ አህመድ መቼ ነው አማራ ህዝብ ላይ ጦርነት ያወጀው ምለው ላይ ትንሽ አስተያየት መስጠት አለብን። ይህንን ደጋግሜም አውርቻለሁ። አብይ ልክ ብልጽግናን ሲመሰርቱ ብልጽግናን እየመሰረትን ያለ ነው አንዱና ዋነኛው ተልኮ ብአዴን ወይ አዴፓ በዛን ጊዜ የነበረው እሱን ካላፈረስ ነው አማራ ህዝብን እንዴት ነው የምንይዘው? አማራ ህዝብን እንዴት ነው የምንገዛ? በቀጥታ ብሎ ይሄንን አውጥቷል። ይሄ ኦዲፒ ውስጥ አውጥቷል። ይሄንን አማራን በቀጥታ ለመግዛት አማራ ክልል ላይ የነበረው ፓርቲ መፍረስ አለበት። ብልጽግና የሚባል ስንመሰረት በቀጥታ አማራን ለመግዛት ነው ብሎ ተናግሯል። በዛን ጊዜ የተቃወምነው ሰዎች ተቃውመናል። ያንን ያወራው ሰውዬ እንደዚህ ብሎ ብአዴን ራሱን ማፍረስ አለበት፣ ኦዲፒ ኦህዴድ ራሱን ማፍረስ አለበት ብሎ በዛን ጊዜ ሁሉም ሰው አፍርሶ መጥቷል። ይህንን ያለ ሰውዬ በቀጥታ አማራ ህዝብን ለመግዛት ያስቸግረኛል አዴፓ እያለ ብሎ በዛን ጊዜ እኛን ለማሳመን ያወራ ሰውዬ ዛሬ ደግሞ አማራ ህዝብ በራሱ ልጆች ነው የሚመራ ስል የሚቀፍ
ውሸት ብቻ ሳይሆን ቀጣፊ ምን አይነት ሰው እንደሆነ እንደው በቃ ውሸት ሲያወራ እንኳን ትንሽ እንኳን ትዝ የሚለው ነገር የለም። የሆነ በቃ ሰውነቱ ውሸታም ስለሆነ አይሰማም። ለዛ ይመስለኛል። ስለዚህ ብልጽግና መስራረቱ ራሱ ጸረ አማራ ነው ለማለት ፈልጌ ነው። አማራን ለማንበርከክ የተጠፈጠፈ ፓርቲ ነው ብልጽግና። አሁን ጎንደር ላይ ከንቲባ ለመሾም አማራ ህዝብ በራሱ ነው ይሄ የለም፣ እንደዛ መባል የለም። አንዱ እሱ ነው። ሁለተኛ ደግሞ እነ ዶክተር አምባቸው የተገደለው በትክክል የአማራ ህዝብን ጥቅም የሚያስከብር ሰው በመሆኑ ነው። አማራ ህዝብ በመንግስት ደረጃ አመራር አልባ የሆነው በመንግስት ደረጃ በመዋቅር ደረጃ አመራር አልባ እንዲሆን የተወሰነው አብይ አህመድ ዶክተር አምባቸውን ሲገለው ነው፣ ሲያስገድለው ነው። ይህንን ተናግሬያለሁ። ይህን መረጃ ተጠቅመን ይህንን ተናግሬያለሁ። በዚህ በሆርን ኮንቨርሴሽን ላይ ብዙ ጥልቅ ሪሰርች አካሄደን ይህንን ተናግረናል። ስለዚህ አሁን አማራ ክልልን በመንግስት ደረጃ እየገደለ ያለው ያስተዳደረ የገዛ ሳይሆን እየገደለ ያለው አንደኛ አንተ እንዳልከው ፕሮፌሰር የአብይ አማሮች አሽከሮች፣ ተላላኪዎች ከተመስገን ጥሩነህ ጀምረው እስከ አረጋ ከበደ። በነገራችን ላይ ተመስገን ጥሩነህና አረጋ ከበደ ዘመዶች ናቸው። የስጋ ዘመድ የአንድ ሰፈር ልጆች ናቸው። ተመስገን ጥሩነህ ከጅምሩ የአብይ አሽከር እንደነበር ይታወቃል። ኢንሳ አብሮ ነው የጀመሩት። ከዛ ጀምሮ ነው የአብይ ተላላኪ ሆኖ በተመሳሳይ ጊዜ ዲግሪ ከማይክሮሊንክ የገዙ ሰዎች ተመስገን ጥሩነህ የአብይ ተላላኪ በመሆኑ አማራ ህዝብ እንዲታረድ በየጊዜው በድሮን በከባድ መሳሪያ ህፃናት፣ ሴቶች፣ እናቶች፣ የሃይማኖት መሪዎች ቤተክርስቲያን ውስጥ በድሮን እየተደበደቡ አማራ ህዝብ እንደዚህ አይነት ጭፍጨፋ ገጥሞት ያውቃል? በታሪኩ ይህንን አይቶ ያውቃል? ኦሮሚያ ውስጥ ያየነው አማራ ውስጥ እያየን ነው። የአማራ ህዝብ ምኑ ነው ያለፈለት? የቱ ጋር ነው የአማራ ህዝብ ተጨፈጨፈ፣ አለቀ፣ ተቃጠለ? አማራ ህዝብ እና በአብይ ምንድነው አማራ ህዝብ ያገኘው? ልጆቹን አጣ። በየቀኑ ህፃናት ልጆችን እያጣ። ለዚህ ነው ፋኖ ተቀባይነት ያገኛል። ወደድክም ጠላህም ፋኖ ነው የሚገዛ አማራን። ወደደም ጠላህም አብይ አህመድ አማራ ህዝብን የአማራ ልጆች ናቸው መግዛት ያለባቸው። ከቤተ መንግስት ተላላኪዎች አማራ ህዝብን እየጨፈጨፉ እያስጨፈጨፉ መቀጠል አይችሉም። አብይ እየጨፈጨፈ አይችልም። ለዚህም ነው በቀላሉ ፋኖዎች የአብይን ሰራዊት እየበተኑ ያሉት አንተ ቅድም እንዳልከው። ስለዚህ አማራ ላይ ያነጣጠረ ጦርነት እኔ በእኔ አመለካከት የአማራ ክልል አመራሮች ግድያ ጀምሮ ነው አማራ ሙሉ በሙሉ ለመቆጣጠር ብሎ አብይ ጦርነት ያወጀው አማራ ላይ ቆይቷል። እቺን ከጨመርኩ በኋላ አሁን ባለው በአማራ ክልል ባለው እንቅስቃሴ ያው አብይ በተወሰነ ደረጃ ከፋኖች የተወሰኑ ፋኖችን ይዞ ለማስመለስ ዜና ለመስራት ሞክሮ አልተሳካለትም። እናም
እንትኑን በሰላም ይምጡ። ከዛ ደግሞ አረጋ ከበደ ስር ገብቶ ዲሞክራሲ ነው ብሏል። በአማራ ክልል በዚህ የሚያምን ህዝብ አለ? በአብይ ጥሪ እንደዚህ ኑ ተመለሱና አረጋ ከበደ ስር ሆናችሁ ሂዱ ብሎ አብይ የሚጠራው ይሄንን የሚቀበል ኃይል ወይ ደግሞ የአማራ ህዝብ አለ ብለህ ትገምታለህ? አሁንም ባደረገው ንግግር ላይ እኮ ጊዜ አታባክኑ ሲል ተውትና የምትዋጉት ነገር ተውትና ግቡና አረጋ ከበደ ስር ግቡ ነው አይደለም? አረጋ ከበደ አማራን እንደዚህ የመራ የለም ነው ያለው። አንድ ጊዜ አማራን እንዳበራ ምን ማለት እንደሆነም ትርጉሙን አላውቅም። እንደዚህ የመራ የለም ማለት ምን ማለት እንደሆነ አላውቅም። በአንድ ዓመት ወይም በሁለት ዓመት አረጋ ከበደ ምን አደረጉ ለአማራ ክልል? አልፎ አልፎ እሳቸውም በአእምሯቸው ያለው ከአፋቸው ሲወጣ ትሰማለህ። ተሳስተው እውነትን ሲናገሩ ትሰማለህ ከአቶ አረጋ ከበደ። ግን ምን እንደሰሩ አላውቅም። የአማራ ክልል ውስጥ የአማራ ክልል ጦርነት የተቆሰቆሰው አንተ እንዳልከው በኢትዮጵያም ሁሉ የተቆሰቆሰው እኮ ኢህአዴግ ሲፈርስ ነው። ኢህአዴግ ሲፈርስ እና ቲፒኤልኤፍ ወይም ህወሓት እኔ አልገባበትም አልንቦጫረቅም ብሎ ሲሄድ ነው። ይሄ ኢህአዴግ አስቀድሞ በኮአሊሽን ደረጃ ይዞ የነበረው ምክንያት ነበረው። በፓርቲ ውስጥም ቢሆን ሬፕሬዘንቴሽን እንዲኖር ነበረ የተፈለገው። እሱን ሲያፈርስ ነው በትግራይም የጀመረው፣ በአማራ ክልልም ነገሩ እኮ የጀመረው ያኔ ነው። ያኔም እኮ ዶክተር አምባቸው እኮ ግድያው እኮ የመጣው እኚህ ሰውዬ ከኔ በጣም ነፃ ሊሆኑ ይችላሉ እና ለእኔ የሚሆነውን እዛ ማስቀመጥ አለብኝ ከሚል ነው የመረጫው። እንዳልከው መቆስቆሱ ከዛ ነው በአማራ ክልልም እና አሁንም እዛው ድረስ ግቡ ጊዜ አታባክኑ የሚለው ዛሬም የሚናገረው ይሄንኑ ነው። አይሰማም መሰለኝ ያልኩትም ቅድም አይሰማም መሰለኝ ያልኩት በአማራ ክልል ብዙ ሰላማዊ ሰልፎች ሲደረጉ አይተናል። ወጣቶች ብዙ ሰላማዊ ሰልፍ ሲያደርጉ አስቀድሞ ምን እንደሚፈልጉ በግልጽ ታይቷል። ያኔ ሰላማዊ ሰልፍ ማድረግ በሚቻልበት ዘመን የህዝቡ ሰንቲመንት የህዝቡ ፍላጎት ሲገለጽ ምን እንደሚመስል እኮ ትልልቅ ሰላማዊ ሰልፎች ላይ ታይተዋል። የህዝቡ ፍላጎት ከዛ በኋላ ያንን ፍላጎቱን ሰምቶ ለመመለስ ሳይሆን 4 ኪሎ የገባው ሰው የሚፈልገው ነገር እንዲሰራ ነው። ቅድም በሰፊው ተነጋግረናል ምን እንደሚፈልግ። ስለዚህ አማራ ክልል እኮ ቢጨራረሱ እኮ ጉዳይ እኮ አይደለም። እሱ ምንም እኮ አይሰማውም። ሞትን አታዳንቁ የሚል ሰው ነው አይደለም። ጨርሶ እኮ ምንም አይሰማውም። ስለዚህ አሁን በአማራ ክልል አረጋ ክልል ግቡ ነው የሚለው። የአማራ ክልል ውስጥ ያለው ጦርነት ግን በአንተ ተላላኪዎች አንገዛም ነው አንደኛው። ሁለተኛ በአንተም አንገዛም ነው። ያ ደግሞ አንተ ስለሆንከው ኦሮሞ ነኝ ስላልክ ሳይሆን የአማራን ህዝብ ጥያቄ ለመመለስ ፈቃደኛ አልሆንክም። የአማራን ልጆችም የአማራን ህዝብም እንደ መሳሪያ ልትጠቀምበት፣ ትግራይን ስትወጋ ልትጠቀምበት፣ ከዛ በኋላ ግን አኝከን ልትተፋው ስለሆነ ነው ከአንተ ጋር የሚዋጉት። ይሄ እስካልተመለሰ ድረስ መብታቸው እስካልተመለሰ ድረስ የአማራ ገበሬ እስከ 75% ወደ ኢትዮጵያ ወይም አዲስ አበባ የሚገባውን ጤፍ የሚያመርተው ገበሬ ማዳበሪያ የለኝም፣ ዘር የለኝም፣ የኤክስቴንሽን ድጋፍ የለኝም ብሎ ስንት ጊዜ ነው አለንጋ ይዘው ወደ ውጭ የወጣው? አለንጋ ይዘው መቼ ስንት ጊዜ ነው የራሳቸውን ጥያቄ የኑሯቸውን የላይቭሊሁድ ጥያቄ የጠየቁት? ጀመራቸው። የዛሬ 3 ዓመት የብልጽግና ጦርነት ጀመረ። የአማራ ክልልን ትጥቅ ፍቱ አለ ልዩ ኃይሉ። ለምን ትጥቅ የምንፈታው? የራሳችን ጥቅም ለማስጠበቅ የራሳችን የአማራን ጥቅም ለማስጠበቅ ለመከላከል ነው። ስለዚህ አይሆንም ነው ያሉት። አንፈታም። በዚህ ጦርነት ጀመረ። ይኸው 3 ዓመት ከሆነ በኋላ አሁን የት ነው ያለው? ዛሬ የአማራ ክልል ጦርነት የት ነው ያለው? በምስራቅ አማራ ምሬ ወዳጆ
ከዚህ በፊት ስለሱ እዚያ ላይ እናንተ የተነጋገርንበት የነበረ ወዳጆ እኮ ኮር አንድ ኮር 3 ክፍለ ጦሮች ያሉበት 12ኛ 61ኛ 65ኛ ክፍለ ጦር ያለበትን የ803ኛውን ኮር እንደሌለ አድርገውታል። ያኔ አልተናገረም። አሁን ግን ያ ለቃፎ ለከት የሌለው ሰውዬ አድርገውብናል አለ። ትግራይን ለመክሰስ ሲል የቺፍ ኦፍ ስታፍ ነው የተባለው ሰውዬ እንደተጠቃ አምነዋል። ያኔም ቀይ መስቀልም እዛ እንደሄደ እናውቃለን። እስከዛ ድረስ ደርሰዋል። አሁን ቅድም ጎንደር የባለቤታቸው ሰፈር ነው እና ብዙም አይነሳም ተብሎ ሲነገር የነበረው ነገሩ የአማራ ክልል አመፅ፣ ይሄ አሁኑ ያለው አመፅ ትጥቅ አንፈታ የሚለው ጎንደር ላይ ነው የጀመረው። ጎንደር ዩኒቨርሲቲ ላይ ነው የጀመረው። አልረሳንም፣ ነበርን፣ በህይወት አለን። አእምሯችን አሁንም ነገር አንዳንድ ነገርን ያስታውሳል።